ውጋት ተወዳጅ የህይወት ታሪክ ተራኪ ኢናያ ክፍል 4 ህይወት እንደሚንጠባጠብ የቧንቧ ውሃ እየተቆራረጠች ናት። አንዴ ደስታ ስትሰጥ ሌላ ጊዜ በሐዘን ስትዋጥ ትኖራለች። ለአንዳንድ ሰዎች ድሎት፣ ለአንዳንዱ ስቃይ መከራ ትሆናለች። ይህን አምነንም ሆነ ሳናምን መቀበል አለብን። ቢያንስ እንበላለን፣ እንጠጣለን፣ ማረፊያ አለን፣ እንለብሳለን፣ ሙሉ አካል አለን። ከምንም በላይ ፈጣሪያችን አለን። ይህን ማሰቡ ተገቢ ነው። ኢየሩስ በንዴት ጭንቅላቷ ነደደ፣ ተቃጠለ። ዝቅ ብላ አቶ ጋሻው የከፈቱትን ጭኖቿን ተመለከተች። ቀና በማለትም እሳቸውን ተመለከተችና አልገባኝም አለቻቸው። ምኑ? እኔም ንግግርሽ አልገባኝም አሉ። እሳቸው ከስራቸው ቀጥሎ ያለውን ነገር ለማውለቅ እየተዘጋጁ ምን ልታደርግብኝ እያሰብክ ነው? አለች በንዴት። ደስታን ልሰጥሽ እያሰብኩ ነው። ችግር አለ? አሉ። ኢየሩስ ሰውነቷ በንዴት ተለወጠ። ብዙ ጊዜ ዝም የሚሉ ሰዎች ከተነሳባቸው የሚመልሳቸው አይኖርም። እንዳትሞክረው፣ እንዳታስበው፣ አለበለዚያ ብልትህን ይዤ እንዳላስጮህ አርፈ ተቀመጥ አለችው። አቶ ጋሻው በንዴት ጦፉ፣ ተናደዱ። አንቺ ደደብ፣ ራስሽን እንደምን የምታዩ አሉ። ኢየሩስ በንዴት ከተቀመጠችበት ጠረጴዛ በንዴት ተነስታ በጥፊ ያለቻቸው። እሳቸውም በንዴት ሱሪያቸውን አድርገው በቦክስ ነረቷት። እሷም አጸፋውን መለሰች። ሁለቱም ተመላለሱ። በመጨረሻ የእሳቸው ታማኝ ጠባቂ አያልቅበት በሩን ከፍቶ በመግባት በዛ ደደብ ህሊናውና እጁ በቦክስ በጥፊ ያጣደፋት። አልቻለችው። ከመሬት ተዘረረች። አልተዋትም፣ ደጋገማት። በመጨረሻ በሞት አፋፍ ጫፍ ላይ ደረሳትና ተዋት። ሳምባዋ ይተንፈስ እንጂ ራሷን አታውቅም። ፏ ብላ የወጣችው ፀሐይ እንደ ጸደይ አበባ ቀኑን ፍክት ታርገዋለች። የሚያስደስት ነገር ባይኖር እንኳን አየሩ ደስታን ይሰጣል፣ መንፈስን ያረካል፣ የቀዘቀዘን ያሞቃል። ሊዲያ በመካከለኛው ቁመቷ ላይ ረጅም ተረከዝ ወይም ታኮ ጫማ አድርጋለች። ሰውነቷ ላይ ጥብቅ ያለ ሰማያዊ ጅንስ ሱሪ አድርጋ ጥቁር ሳሳይልና የሰፋ ዳንቴል መሳይ ቲሸርት፣ አይኖቿ ላይ ቡናማ ክብ መነጽር አድርጋ ረጅም ፀጉሯን በጀርባዋ ላይ ነስነሳ እጅግ አምሮባትና ተውባ የነፋሲልን የግቢ በር ቀጥላም የቤቱን በር ከፍታ ስትገባ ፋሲል እንዳያት ከተኛበት አልጋ ሊነሳ ብሎ ባለመቻሉ መልሶ ሲተኛ እሷም እየሳቀች እንዲተኛ ነገረችውና መነጽሯን አውልቃ ከሳመችው በኋላ ይቅርታ ጠየቀችው። ቶሎ ቶሎ ባለመምጣቷ ከዛም ቁጭ ብለው እየተሳሳቁ ማውራት ጀመሩ። እኔ የምልህ ፋሲል፣ ለምንድነው ፍቅረኛ የማትይዘው? አለችው ፈገግ ብላ። እሱም ዞር ብሎ በዝምታ አያትና ሴቶች ከፍቅር ይልቅ ውበትና ኪስ እያዩ የኔም በፍቅር የተሞላ ልብ ማየት ባለመቻላቸው አላት። ለማለት የፈለግከው አልገባኝም አለችው። ብርቱካን ለመቁረጥ ከመቀመጫዋ እየተነሳች እየሄደች ሊዱ፣ ለምሳሌ አንቺ እውነት ያፈቀረሽ ልብ ማየት ችለሽ ነበር አሏት። እሷ ደንግጣ ዞር ስትል እሱም በንግግሩ ደነገጠ። ጥቅጥቅ ባለው ጫካ ውስጥ በአንድ ዛፍ ግንድ ላይ ጀርባ ለጀርባ ሆነው ጥፍንግ አድርገው በአንድ ገመድ አስሯቸው ወደ 10 የሚጠጉ ሰዎች መሳሪያ ታጥቀው ይጠብቋቸዋል። ሁለቱም ስዩምን በእምነትም ተፈነካክተዋል፣ ደም በደም ሆነዋል። በእምነት ለስዩም እንደምንም ብለው ገመዱን እንደሚፈታ እሱ ለልጁና ለሚስቱ ሲል እንዲያመልጥ በእምነት ራሱ ከዚህ ካሉት የታጠቁ ሰዎች ጋር እንደሚፋለምለት ቢሞትም ምንም የሚያጣው ነገር ስለሌለ እሱ ግን ቢሞት ለልጁና ለሚስቱ ሲል እንደምንም እንዲያመልጥ ሲነግረው አንደኛው በመምጣት አጠገቡ ተቀመጠና የት ነው ያወረድካቸው ልጅቷና ልጁ አለው። እኔ አላውቃቸውም አልኩህ እኮ አለው በእምነት። አንተ ደደብ መሰልኩ እንዴ? አለው በንዴት። ደደብም ይወጣልህና ማንም ጋር የሌለ ያላየሁት ደደብ ነህ፣ ትጠራጠራለህ እንዴ? አለው በእምነት። ልጁ ተናደደና በያዘው የጥይት ሰደፍ መታው። በእምነት ሳቀበትና ከደደብነት ባለፈ ሌላ ነገር ስላገኘሁብህ ፈሪህ ነህ? እጅን አስረህ ከምትመታኝ እንደ ወንድ ፈታት መታኝ
ሲሉ አጠገብ ያሉትን ሰዎች እንዲፈቱት ነገራቸው። በዚህ ወቅት ስዩምን እንዲያመልጥ ነገረው። ሰዎቹ በእምነትን ሲፈቱ አብረው ስዩምንም ፈቱት። በእምነት ከልጁ ጋር ተያያዘ። አውቆ ተመታለትና ወድቆ ስዩምን እንዲያመልጥ ነገረው። በፍጥነት ተነስቶ ሲሮጥ በእምነት ልጁን ያዘው። ተከተሉትና ግደሉት እንዳያመልጥ አላቸው። በእምነት ልጁን መቶት እየተኮሱበት ስዩምን በሩጫ የሚከተሉትን ልጆች ሁለቱን ይዘው ሲወድቅ ሌላኛው 2 ጥይት በጀርባው ከተተበት። በእምነት በፊት ወደቀ። ዋናቸው ተነስተው እንዲከተሉ አዞ 4 የሚሆኑ ልጆች ሲከተሉት በእምነት ከወደቀበት አጠገብ ቆሞ ስልክ ደወለ። ትንሽ እየተጨቃጨቀ ካወራ በኋላ በንዴት በመጨረሻ የደወለላቸው ሰውዬ ፌዴራል ከተማውን ተቆጣጥረውታል፣ መከላከያም ሰራዊት እየመጡ ነው፣ ግደለውና ይሄኛውን ይዛችሁ ሂዱ አሉት። ሰውየው ስልኩን ዘጋውና በእምነትን አይቶት ሽጉጡን አቀባብሎ ሌላ ጥይት ደገመውና በወደቀበት ጥለውት ሄዱ። በእምነት መሬት ላይ በወደቀበት ሰዓት ልጁ ለባለስልጣኑ ሰውዬ ነበር የደወለው። ምን እንዳወሩ እንመለስና እንስማው። ጌቴ፣ አንዱ አምልጦናል፣ ሌላኛው በጥይት መተነዋል አለ ልጁ። በእምነት ከወደቀበት አጠገብ ቆሞ። በእምነት ነው ያመለጠው አለ ባለስልጣኑ በቀጭኑ የስልኩ ቀፎ ውስጥ። አይደለም፣ በእምነት አጠገቢ በሞትና በህይወት መካከል ጥቂት እስትንፋስ ይዞ መሬት ላይ ተጋድሟል፣ ያኛውን ያመለጠው አለ ልጁ ቁልቁል በእምነትን እየተመለከተ። አንተ ሰውዬ ትቀልዳለህ እንዴ? ብር ማግኘት አትፈልግም? በእምነት አይደለም ገላችሁት፣ ቁስል እንኳን ሰውነቱ ላይ ካየው 1 ብር አልከፍልም አሉት። እጅግ ተናደው ጌቴ፣ እንደ እየሰደበን እኮ ነው፣ እጅግ የሚያስጠላ ስድብ። እኛ ለዚች ሀገር እርባን የሌለን ደደቦች ናቸው እያለን ነው አለ። እና ውሸት ተናገር። የብር ነገር ሲነሳ ቀትር ፀሐይ ላይ እንደተቀመጠ ጮማ የሚቀልጥ ጭንቅላት ይዘ ደደብ ስለተባልክ ትናደዳለህ? መስደብ አይደለም ቢመታህ እሺ ጌቴ ብለህ አመስገነህ መሄድ ነው ያለብህ። የእሱ የደምና የላብ ውጤት ነው አንተ ግማሽ ሚሊዮን ብር የሚያስነቅስህ። እሱ ከሞታ አንተም አለቀልህ እሺ አሉት በንዴትና በቁጣ። እንደዛ ነው? እሺ የኛውስ ያመለጠው አለ በጣም ተበሳጭቶ በንዴት። እሱን ግደለው፣ ይሄኛውን ግን እንዳይሞት ይዘው ሂድ። አሁን ከተማውን ፌዴራል ተቆጣጥሮታል። ከጥቂት ቆይታ መከላከያ ሰራዊት ሙሉ ከተማውን ሆኖ አካባቢውን ይቆጣጠረዋል። እናም ቶሎ በልና አጋሮችን ይዘህ ውጣ አሉት። እሱም በጣም ተናዶ ትንሽ ካወሩ በኋላ ስልኩ ተዘጋ። ልጁም ሽጉጡን አቀባብሎ በእምነትን በእጁ መገጣጠሚያ አካባቢ መቶ ጥሎት ሄደ። በዛው ጫካ ውስጥ ከትንሽ ደቂቃ ከቆዩ በኋላ ስዩምን ተከታትለው የሄዱት 4 ሰዎች መጡ። አሁንም እያለከለኩ። ከተማው ሙሉ በፌዴራልና አሁን ደግሞ በመከላከያ ሰራዊት ተወሯል። ወደ ጫካውም ላሰሳ እየገቡ ነው አለ። ልጁስ አመለጣችሁ እንዴ? አለ ዋናቸው። ከመካከላቸው አንደኛው ፈንጠር ብሎ ወደሱ በመቅረብ የሆነውን ሁሉ ነገረው። በጥይት ተመቶ ትልቅ ገደል ውስጥ እንደወደቀና በህይወት እንደሌለና እንደሞተ ነገረው። አሁን መሳሪያን ጥለው አሊያም ደብቀው ከዚህ አካባቢ ሰራዊቱ ሳይደርስ መሸሽ እንዳለባቸው ነገረው። ኢየሩስ መሬት ላይ በፊቷ ተደፍታ ሳለ አቶ ጋሻው ካፋቸው የሚወጣውን ደም በመሐረብ እየጠረጉ አጠገቧ መጥተው ቁጥጥ አሉና ከኔ ጋር መጋፈጥ ማለት ትንሿ ቅጣት እጅ ነች። አትፈታተኝ፣ አስገድደሽኝ በኋላ እንዳታዝኝ አሏት በንዴት እያያት። አንተ ማለት እጅግ ደካማ ብቻ ሳትሆን የደካሞች ሁሉ ደካማ ነህ። እኔን ሴቷን ማሸነፍ ሳትችል እርዳታ የምትጠራ በቁም የሞት ክሬሳ ነህ አለችው በዱላ በደከሙት ሴሎቿና በደም በተሞሉት አፎቿ። ያንቺ ጥንካሬና ብቃት ያለው ምላስሽ ላይ ነው አሏትና ቀና ብለው ታማኝ ጠባቂያቸውን አያልቅበትን ተመለከቱት። አንተ የሞትክ ሰውዬ፣ ያንተ ችግርን አሁን ደረስኩበት። እጅ የመርፌ ቀዳዳ በምታህል ህሊና እያሰብክ ነው የምታስቸግረን፣ ሀገርን የምትመጠብጥብን አለች ከት ብላ ከሳቀች በኋላ በደከሙና በተቆራረጡ ቃላቶች። አቶ ጋሻው ቁጢጥ ካሉበት ተነስተው አያልቅበትን እያዩ አሁኑኑ መኝታ ክፍሌ ወሰዳትና እጅና እግሯን እሰራት፣ የኔን ጉልበት ምን ያህል እንደሆነ ሌሊቱን ሳሳያት አድራለሁ
አሉት አቶ ጋሻው። ወዲያው አያልቅበት ኢየሩስን አቅፎ ተሸክሟት ይዟት ሲወጣ በእግሩ አበባ ተተካችና እንደገባች አባቷን ጠራች። ዞር ብሎ ሲያየት ዳድ ዛሬ ካያልቅበት ጋር ሌሊቱ ማሳለፍ እፈልጋለሁ አለች። አቶ ጋሻው በድንጋጤ ሲያየት በድጋሚ በቁጣ መፈለጓን ስትነግራቸው ሳያመነቱ ተቀበሏት። ፋሲልና ሊዲያ እሱ አልጋ ላይ ጋደም ብሎ እሱ አልጋው ጠርዝ ላይ ተቀምጣ ብርቱካን እየላጠች ስታጎርሰው እሱ በፍቅር ልቡ ደጋግሞ ይመታል። ብርድ እንደመታ ይንቀጠቀጣል። እንጆሪ የመሰሉት ከንፈሮቿ፣ የሚያርገበግቡት አይኖቿ፣ በጠቅላላ ውብ ሰውነቷና ፊቷን እያየ ልንገራት አልንገራት እያለ ሲያስብ ቆይቶ በስተመጨረሻ ሊዲዬ እኔ እኮ በጣም ነው የማፈቅርሽ አላት። የግዱን አምጧ። ሊዲያ በሰማችው ነገር ተደናግጣ በእጇ የያዘችውን ብርቱካን ሳታጎርሰው ብድግ ብላ እያየችው ቆማ ቀረች። በእምነት ከወደቀበት በአንድ በእድሜያቸው ጸና ያሉ ሽማግሌ ከልጃቸው ጋር ሆነው አዩትና እየተነፈሰ እንደሆነ ለማወቅ በራሳቸው መንገድ ፈተሹ። አዎ በሕይወት አለ። ተሸክመውት ወደ ቤት ወሰዱት። ከሁለት ወራት በኋላ የአሜሪካና የናሳ ከፍተኛ ባለስልጣናት ወደ ኢትዮጵያ መጥተው ነበር። የመጡት ዋናው ምክንያት በአካባቢ አየር ውስጥ ጥቃቅን የሳተላይት ሞለኪውሎችን በመልቀቅ የዓለምን የሳተላይት ድርሻን ለብቻው ለመቆጣጠር ምርምር የጀመረው ኢትዮጵያዊ ሳይንቲስት የት እንደገባ ለመታወቁና የምርምር ውጤት ኢትዮጵያ ውስጥ መገኘቱ ሳይንቲስቱ እዚህ ይኖራል ተብሎ ተጠብቆ ነበር። ነገር ግን የጠበቁት አልሆነም። ከመምጣታቸው በፊት በሲአይኤ መኖርና አለመኖሩን ሀገሪቷን ስትሰለል ቆይታ ነበር። ግን ጠብ ያለ እናም ያገኙት ነገር አለመኖሩ ነገር በቀጥታ ለማናገር የመጡት አላገኙትም። ስለምንም ነገር ያገኙት ፍንጭም ስላልነበር ባዶ እጃቸውን ተመለሱ። ቢያንስ ግን ይህን የምርመራ ውጤት ማግኘት ነበረባቸው። ለዚህ ደግሞ አቶ ጋሻውና ባለስልጣኑን አምኖ መጠበቅ አማራጭ የሌለው ሀቅ ነው። ስለዚህ ወደ ሀገራቸው ተመለሱ። በእምነት የዚህን ምርምር ሞተሩ እሱ ነው። እጃቸው እንዲገባ ሙሉ ተስፋ ጥለዋል። እሱ አቅሙና ብቃቱን ሲጠቀም እነሱ በገንዘብና በቻሉት ነገር ድጋፍ ሊያደርጉለት ቃል ገብተዋል። በእምነት ወድቆ ያገኙት የእስልምና እምነት ተከታይ ሼህ የባህል ሐኪም ስለነበሩ ከአንድ ወር በላይ ባደረጉለት ሕክምና ሙሉ በሙሉ ባይባልም ሻል ብሎታል። ከወር ከ10 ቀን በኋላ ጧት እሳቸው ተቀምጠው ሳሉ እሱ ለጤንነቱ እንቅስቃሴ አድርጎ ሲመለስ አጠገባቸው ተቀመጠ። ደህንነታቸውን ከጠየቃቸው በኋላ መሄድ እንዳለበት ነገራቸው። ደነገጡ። ከህመሙ ብዙ አለመዳኑና ትንሽ ጊዜ እስኪያገግም መቆየት እንዳለበት ነገሩት። እሱ ግን ስራ መስራት እንዳለበት አሁን እንደውም መዘግየቱን ይነግራቸዋል። ልጄ ግድ የለህም መቆየት ይሻልሃል፣ አትከብደኝም፣ የበላነውን በልተህ የጠጣነውን ጠጥተህ ትኖራለህ አሉት። በእጃቸው የያዙትን መቁጠሪያ ተራ በተራ እየነካኩ አባቴ በእውነት እጅግ በጣም አመሰግናለሁ። እውነተኛው ኢትዮጵያዊ ቤት ነው የኖርኩት። ይህ ማለት ነው ኢትዮጵያዊ ማለት። ካለችው ጥሬ ካለችው አምባሻ ወይም ጥርኝ ውሃ ተካፍለን እንብላ፣ እንጠጣ። እግርን አጥቦ አልጋውን ለቆ የሚያስተኛ እንጂ ወንድሙን ጎረቤቱን አብሮ የበላውን የጠጣውን የሚገል አይደለም። አባቴ እኔ ለእርሶ ምን ማድረግ ውለታውን መመለስ አልችልም። ፈጣሪ ዋጋዎትን ይስጡ። የኔ አባት እንደው ያች ያልኮትን ጉዳይ ከምን አደረሱልኝ? ያን አብሮኝ ስለመጣው ወዳጄ አላቸው። እሳቸውም አዩትና አንገታቸውን መለስ ሰበር አድርገው ወደ መሬት ለደቂቃ እያዩ ቆዩና ቀና ብለው ሐዘን በሞላው አይናቸው እዩትና ወደ ግራ ወደ ቀኝ ጭንቅላታቸውን ነቀነቁና ልጄ እጅግ ደክሜልህ ነበር። ወደዚህ መኪና ይዘው የመጡ የአዲስ አበባ ልጆች ከዚህ ትንሽ ራቅ ያለ ሲታይ መንገድ የሚመስል ግን በጣም ጥልቅ ሸለቆና ወንዝ ነው። በዛፎች ስለተቀጠቀጠ እዛ ውስጥ ገብቶ ተርፎ የወጣ ማንም የለም። ስለዚህ በቃ ያመለጠም የተረፈም የለም። እጅግ አዝነን የኔ ልጅ አይዞህ አሉት። አይን አይኑን እያዩት ዝም። ረጅም ዝምታ በአራት አቅጣጫ እንባዎቹ ይፈሱ ጀመር። በሐሳብ ኢየሩስን አሰባት። በጉጉት ባሏን ስትጠብቅ ሞቷል ማለቱን ካሁኑ አስፈራው። እንባው ይፈሳል።
ልጁ መጣችበት። በጆሮ እንዲህ አለችው፣ አየህ ዳንኩኝ እኮ አባቴ ታለ አስገደልከው ስትለው በጉጉት አባቷን ስትጠብቅ አልቻለም። በእምነት አልቻለም። እንደ እብድ አደረገው። ጮኸ፣ አበደ። መሬቱን በሁለት እጆቹ ደበደበው። እሳቸውም ደነገጡ። ያዙት፣ ግን አልቻሉትም። በንጋታው ለመሄድ ተነሳ። እያዘኑ ድንገት በመንገድ ቢርብህ ብለው ምግብ አስያዙት። በእጁም ላይ አነስተኛ ገንዘብ አስጨበጡት። እሱም ተመልሶ እንደሚመጣ ቃል ገብቶላቸው ልጃቸውና አንዲት ልጃቸው ያልሆነች ግን አዝነው ያስጠጓት አልፎ አልፎ የምትመጣ ሰካራም የሆነች ልጅ ቻው እንዲሉት ተናግሮ ተሰናብተው ተለያዩ። አዲስ አበባ። ስጦታ እናቷንም ሆነ አባቷን ካየቻቸው ወደ 2 ወር ሆኗታል። አሁን የማየት ጉጉቷ ጨምሮ አቶ ጋሻው ኢየሩስን ያስወጓት መርፌ ያሳለፈችውን ሕይወት መርሳት ትችላለች አትችልም የሚለውን ለማረጋገጥ ልጇን አምጥተው ከፊቷ ለማቆም ነበር ሰው ልከው ስጦታን ያመጧት። ስጦታ ኢየሩስን እናቷን እንዳየቻት በደስታ እማዬ ብላ ሄዳ ልታቅፋት ስል አስቆማ ያዘቻትና እኔ እኮ እናትሽ አይደለሁም የማንሽ ቆንጆ ልጅ ስትላት ስጦታ ደነገጠች። አይኖቿ በእንባ ተሞሉ። የመከራ የስቃይ ጊዜ። ስጦታ የልጅነት አንጀቷ ተበጠሰ፣ ህልሟ ተቀበረ። ትንንሽዬ አይኖቿ ከወዲያ ወዲህ እናት አባት ፍለጋ ተሯሯጡ። ሁለቱም የሉ። በእነሱ ቦታ አቶ ጋሻውና ጠባቂዎቻቸው ናቸው ከፊት ለፊቷ ያሉት። እናቷ ብትኖርም አምጪኝ ላሳትላት ወደዚህ ምድር አምጥታት እኔ አላመጣሁሽም አለቻት። እንዴት ያቺ ስፍስፍ የምትልላት ምግብ ቅድሚያ ሳትበላ የማትበላው እናቷ ታማባት ሳትበላ ሳትጠጣ እንቅልፍ ባይኗ ሳይደርስ የምትጠብቃት እናቷ ያውም ልቧ በስለት ተቀዶ ተሰፍቶ ከሕክምና ወጥታ ስትመጣ በደስታ ስማት ልታቅፋት ሲገባ እንዴት ልጅ አይደለሽም ትላታለች። ይህም አይሆንም በፍጹም ካለነሱስ እንዴት እኖራለሁ ብላ አሰበች እያለቀሰች። እማ እኔ እኮ ሆስፒታል ልቤን አሞኝ ተኝቼ የነበርኩት ልጅሽ ስጦታ ነኝ። እማ እናንተ ማን አለኝ እማ አለች ስጦታ እንቦቿ እርግፍ እያሉ። ኢየሩስ ግራ በመጋባት ሁሉንም ዘወር ብላ ከተመለከተቻቸው በኋላ ልጅቷን በሐዘን አይታት ልታቅፋት ለደቂቃ ከቆየች በኋላ የኔ ቆንጆ እመኚኝ እኔ እናትሽ አይደለሁም እሺ ተመሳስዬብሽ ነው አለቻት በሐዘን። ስጦታ ግን አንገቷ ስር ገብታ እያለቀሰች እናቷ እንደሆነች ብትነግራትም ኢየሩስም እንዳልሆነች ደጋግማ ነገረቻት። በመጨረሻም ስጦታ ከቅፏ ወጥታ በጥላቻ እያየቻት እሺ አንቺ ጨካኝ እናት ነሽ፣ የሚወደኝ አባቴ ታል የት አደረግሽው አምጪው አለቻት። ኢየሩስ ተጨንቃ ሁሉንም ካየች በኋላ እሷን እያየቻት አለማውቋን ስትናገር አቶ ጋሻው በደስታ ፈገግ አሉ። መንገዳቸው ሁሉ ቀና እየሆነ እንደሆነ በማሰብ በእምነት በክፍለ ሀገር አውቶቡስ ወደ አዲስ አበባ እየተመለሰ ሐሳቡ ግን ሼህ ጋር ነው። ያረጉለትን ሁሉ እያሰበ የዋህነታቸው ደግነታቸውን እያሰበ ሳለ ያስቺ ሰካራማ 2 ቀን ብቻ ያያት ልጅን አሰበ። ፊቷ የቆሳሰለ ጠባሳ የበዛበትን ፊት ነበር። እናም ራሱን ስቶ ቆይቶ ከሼሁ ጋር እሳቸው አጠገብ ቁጭ ብለው እሱ ተኝቶ በነበረበት ሰዓት እሷ መጣች። ነፃና ደስተኛ ትመስላለች። የኔ ተወዳጅ ተናፋቂው አባቴ እንዴት ነው አለቻቸውና ስማቸውን ወደ እሱ ተመለከተችና ወደ እሱ ጠጋ በማለት አንተ ልጅ ለመሆኑ እንዴት ነህ? አሁንማ በጣም ተሽሎሃል፣ ግን ውስጥህን የሚያማሃል እንዴ አለችው ጠጋ ብላ። የአፏ የመጠጥ ሽታ አፍንጫውን ሰንጥቃ ወጣው አናቱ ላይ እንደ ቢጫ ወባ ፊት ጣለበት። ከዛ አናቱን ሰነጠቁት። አውድሜና ጤና ፈጣሪ ይስጥልኝ አድነውኛል አላት ወደ ሼህ ሰዒድ እየተመለከተ። የኔ አባቴ ናቸው፣ በቃ እሳቸው እንዲህ ናቸው ለአላህ ሲሉ ነው የሚያደርጉት። አባቴ ወተት ለመጠጣት ነው የመጣው አለችና ቀጥታ ወደ ማዕድ ቤት ስትሄድ እግሯ ከጉልበቷ አይታጠፍም፣ ቀጥ እንዳለ ነው። አርቲፊሻል መሆኑን ተረዳ። አባባ ልጆት ሆና ነው እንዲህ የምትጠጣው አላቸው። ልጅ አይደለችም
ከ3 ዓመት በፊት ከተማ ውስጥ በጣም ሰክራ መሬት ላይ ወድቃ አገኘኋትና ሰው ሁሉ ሲጠየፋት አሳዘነችኝና ይሽያት መጣሁ። ራሷን ስታውቅ መልሳ ከተማ ትሄድና ትሰክራለች። ከምግብ በላይ የምትጠጣ ያሳስባታል። እንድትተው ለመንኳት፣ አስለመንኳት። ውስጧ ግን የሆነ ምስጢር የያዘችው ስላለ ልትተው አልቻለችው። ተውኳት። አንድ እግሩ አርቲፊሻል ነው አሉት። እሱም ለደቂቃ ዝም አለና የዚህ ሀገር ልጅ አይደለችም እንዴ አላቸው። አይደለችም፣ ከሌላ ሀገር ነው የመጣችው። ስለ ህይወቷ ስለደረሰባት ነገር ምንም ማውራት አትፈልግም። ስለ እሷ የማውቀው ነገር የዋህ ምስኪን፣ ባላት አቅም ሰውን መርዳት የምትወድ በጣም ጎበዝ ዶክተር እንደነበረች ነው። አሁን እየሰራችበት ባትሆን አሉት። በእምነት የሆነ ነገር ሊጠይቃቸው እያሰበ ስለ ልጅቷ ወተት በማሰሮ ይዛ ስትመለስ ሊናገረው ያሰበውን ተውና ዝም ብሎ አያት። ትኩር ብሎ ሲመለከታት ፊቷ አዲስ አልሆነበትም። የሆነ ቦታ የሚያውቃት መሰለው። ግራ ገብቶ አፍጥጦ ሲመለከታት የባሱ ረዳት አዲስ አበባ መግባታቸውን አበሰረ። በእምነትም ከሐሳቡ ነቃና ፊቷን መልሶ ሲያስበው የሆነ ነገር ትዝ አለውና ተነገጠ። ይህም አይሆንም፣ ፍጽሞ አይሆንም እንዴ እሷ ሞታለች እኮ አለ በግርምት በመደነቅ። ከደቂቆች በኋላ በእምነት ወደ አቶ ጋሻው ሆቴል በመሄድ ሊገባ ሲል በር ላይ ቁጭ ብለው የሚለምኑትን ሽማግሌ ሰውዬ ጋር ቁጢጥ ብሎ ጥቂት ካወራ በኋላ ገንዘብ ሰጣቸው። መርቀውት ዘወር ሲሉ ስጦታን ከአያልቅበት ጋር ቆማ አያት። እሱም ቆም ብሎ በደስታ ጠራት። ዞር አየችው። ወዲያው ሮጣ በመምጣት ተጠመጠመችበትና እያለቀሰች እናቷ ስላደረገቻት አላውቅሽም ስላለቻት ነግረው አቶ ጋሻው እናቷን የሆነ ነገር እንዳደረጓት ስትነግረው ደነገጠ። በጣም ተናደደ። እሷን አረጋግቶ በንዴት ወደ ውስጥ እየገባ ይህ ሰውዬ እንድገለው እያስገደደኝ ነው፣ እገለዋለሁ አልና ለራሱ በፍጥነት ወደ ውስጥ ገባ። ክፍል 5 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።